ኪርያላይሶን ሊሆን ይችላል፣ እግዚኦ መሐረነ ክርስቶስ ሊሆን ይችላል፣ ኤሎሄ ሊሆን ይችላል፣ ስማና አምላክነ ሊሆን ይችላል። እነዚህን ቃላት እየተናገርን እየሰገድን እንደየአቅሙ 40 ሊሆን ይችላል፣ 50 100 ሊሆን ይችላል እየሰገድን ልንጸልይ እንችላለን። ራሱ ስግደት ብቻውን ጸሎት። በዚህ በአብይ ጾም ለጸሎት ስንነሳ ቀጥ ብሎ መቆም የጸሎት ስርዓት የሚባል ቀጥ ብሎ መቆም በአካል ጉድለት ምክንያት፣ በእድሜ ምክንያት፣ በህመም ምክንያት፣ በወሊድ ምክንያት፣ በእርግዝና ምክንያት፣ በእነዚህና በመሳሰሉት ምክንያት መቆም የማይችሉ ሰዎች አሉ። ተቀምጠው መጸለይ ይችላሉ። ተቀምጠው መጸለይ የማይችሉ ሰዎች ተኝተው መጸለይ ይችላሉ። እድያለው ይቅር በለኝ አንተ እንዲሆነልኝ እኔ ግን ማልመለስ ከንቱ ነኝ ብሎ ማልቀስ። አንተ መስቀል ተሸክመህ ወድቀህ እኔ ግን ሁልጊዜ በኃጢአት ወድቃለሁ ብሎ ማልቀስ። አንተ በችንካር ተቸንክርሃል እኔ ግን በኃጢአት ተቸንክሬያለሁ ብሎ ማልቀስ። አንተ በጅራፍ ተገርፈሃል እኔ ግን ሁልጊዜ ኃጢአት ይገርፈኛል። አንተ በፈቃድ ተገርፈሃል እኔ ግን ተገድጄ ሰይጣን ይገርፈኛል ብሎ ማልቀስ። አንተ ስለኔ ደምተሃል አንተ ስለኔ ደምህን አፍስሰሃል እኔ ግን በስጋዬ ፈቃድ በስጋዬ ፍላጎት ምክንያት ሁልጊዜ ራሴን ለሰይጣን አሳልፌ ሰጥቻለሁ ብሎ ማልቀስ። አንተ ተገርፈ ሰይጣንን አሸንፈሃል እኔ ግን ይህን ማሰባክቶ ሰይጣን ጥሎኛል ብሎ ማልቀስ። የራስን ኃጢአት አስቦ ማልቀስ። ለጸሎት የቆመው ሰው ስልኩ ቢጠራ ማቋረጥ የለበትም። ስሙ ቢጠራ ማቋረጥ የለበትም። ከአቅም በላይ የሆነ ነገር ካልገጠመው፣ ህመም ካልገጠመው፣ የሚጥል ነገር ካልገጠመው በስተቀር ማቋረጥ የለበትም። ጸሎት መስቀል ነው። ክርስቶስ 3 ሰዓት በመስቀል ቆይቷል። ወገቡን ታጥቋል። መስቀሉ ለምንድን ነው የታጠቀው ቢባል ችንካር ታጥቆ ከመስቀሉ ጋር የሚያጣብቀው ሽቦ ከወገቡ ጋር ታስሯል። ያ ሽቦ ደግሞ እንደገና በችንካር ተቸንክሯል። ከልቡ ጋር ከሆዱ ጋር ከደረቱ ጋር ያ ችንካር ደግሞ በደረቱ አልፎ ከመስቀሉ እንጨት ጋር አገናኝቶታል። የደም ልጆች መሆናችን፣ የመስቀል ልጆች መሆናችን፣ የመከራ ልጆች መሆናችን፣ በግርፋት የተገኘ በደማ ጀርባ የተገኘ በደም የተሸፈነ አካል በዚህ የተገኘ መሆናችን የሚያሳይ የክርስቶስን መከራ አስበን ባለቀስን ቁጥር እንዴት እንደተገኘን የገባን ሰዎች ነን ማለት ነው። ደረትን መድቃት፣ ደረትን መምታት። እኔ በድያለሁ። ደረት ላይ ሳምባ አለ፣ ደረት ላይ ልብ አለ። በዚህ በልቤ ክፉ አስቤ አንተን በድያለሁ፣ አስቤ ኃጢአት ሰርቻለሁ፣ አስቤ ቂም ይዣለሁ፣ አስቤ በቀል አስቤያለሁ። ስለዚህ ማረኝ ይቅር በለኝ እያልን የጥፋተኝነት ስሜት እየተሰማን ደረታችንን እየደቃን እየመታን ጌታችን በሚሰቀልበት መከራ በሚቀበልበት ጊዜ ይከተሉት የነበሩት ሴቶች ደረታቸውን እየደቁ እየመቱ እኔን ያሉ ያለቅሱ ነበር እና ደረትን መድቃት የክርስቶስን መከራ የመካፈል ምሳሌ ነው። ችንካሩን የመካፈል ምሳሌ ነው። ደሙን የማየት መከራውን የመረዳት መከራውን የማወቅ ምሳሌ ነው። በገዳም ያሉ አባቶች፣ በበረሃ ያሉ አባቶች ማንም ሳያያቸው በድንጋይ ራሳቸውን ይመታሉ፣ ልባቸውን ይመታሉ፣ ደረታቸውን ይመታሉ፣ ራሳቸውን ይገርፋሉ። የክርስቶስን መከራ ያስቡበታል። የሚጸልይ ሰው የሚጸልየውን ቃል እያስተዋለ ከንፈር ማንቀሳቀስ ብቻ አይደለም፣ አፍ ማንቀሳቀስ ብቻ አይደለም፣ እያስተዋለ የሚናገረውን ነገር እየሰማው አባታችን ሆይ በሰማያት የምትኖር ስትሉ እየሰማችሁት መሆን አለበት። እናንተ ራሱ እየሰማችሁት መሆን አለበት። ህሊናችሁ እየሰማው። አሁን አንዳንዶቻችን እንጀምራለን እንጨርሳለን። በመሃል ምን እንደተባለ መድኃኔዓለም ብቻ የሚያውቅ እኛም አናውቅ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ ዘለነው ይሁን በመሃል ሌላ ክፉ ቃል ተናግረን ይሁን አናውቀው። ስምህ ይቀደስ መንግስትህ ትምጣ የሚል ሰው ስምህ ይቀደስ የሚለውን ከህሊናው ማመስገን አለበት። አፉ አይደለም። ህሊናው ያመስግን፣ መንፈሱ ያመስግን፣ ልቡ ያመስግን፣ አይምሮው ያመስግን፣ ይወቀው፣ ይረዳው። የማንን ስም እየጠራ እንደሆነ ይረዳ። የብዙዎቻችን ችግር ይሄ። መዝገበ ጸሎቱን እንከፍተዋለን፣ እንጀምራለን። 1 2 3 7 ቀራ። ከሄን በኋላ ልጨርሰው እንዲሆን እንደዚህ እያልን አሁን እንዲህ አይነቱን ጸሎት እናንተ ራሳችሁ ትቀበሉታላችሁ። ሌላ ሰው እንደዚህ እያለ ቢጸልይ እና ተቀበሉኝ ቢላችሁ እናንተ ራሱ ትቀበሉታላችሁ። ስዕል የታለ የምጸልይበት ብትል ምክንያት የለህም። ቤተክርስቲያን የለም ብትል ምክንያት የለህም። እነዚህ ሁሉ ምክንያት አይሆንም። ምንም ስዕልም ቤተክርስቲያንም በሌለበት ቦታ ብትሆን ፊትህን ወደ ምስራቅ አዙረህ አይንህን ደግሞ ወደ ሰማይ ቀና አድርገህ ጸልይ። ከምስራቅ ነው የሚመጣው፣ የሚገለጠው ከዚያ ነው። ምስራቅ የፀሐይ መውጫ ነው። ምስራቅ የብርሃን መገኛ ነው። በዚህ ምክንያት ወደ ምስራቅ ዞሮ መጸለይ ይገባል። ስዕል ካለስ ወደ ቅዱሳት ስዕላቱ ዞሮ መጸለይ ይገባል። ቤተክርስቲያን ካለስ ከየትኛውም አቅጣጫ ፊታችን ወዴት መሆን አለበት? ወደ ቤተክርስቲያን መሆን አለበት። ለምሳሌ አሁን እዚህ ማዕድ ባቀርብ የሁሉም ሰው እዚህም ያለው ፊቱ ወዴት ነው? ወደ ማዕዱ። የእናንተም ፊታችሁ ወዴት ነው? ወደ ማዕዱ። ቤተክርስቲያን በማዕድ ትመሰላለች። በምስራቅ በኩል ያለውም ፊቱ ወደ ቤተክርስቲያን፣ በምዕራብ ያለውም፣ በሰሜን ያለውም፣ ወደ ደቡብ ያለውም ፊቱ ወደ ቤተክርስቲያን ይሆናል። ቤተክርስቲያን ካለ ፊታችን ወደ ቤተክርስቲያን መሆን አለበት። አንዳንዱ በጣም እንደው ራሱ እንደ ግብዝ የሚቆጥር ሰው ቤተክርስቲያን ራሱ ወደ ምስራቅ ዞሮ ጀርባውን ለቤተክርስቲያን ሰጥቶ የሚጸልይ ሰው አለ። እንዲህ አይነት ግብዝነት እግዚአብሔር ሁላችንን የሚጠብቀን። ጸሎት ነው ርዕሳችን። ጸሎት በሁለት ይከፈላል በዋናነት። አንደኛው በመጽሐፍ የሚጸለይ፣ ሁለተኛው ደግሞ በቃል የሚጸለይ በንግግር የሚጸለይ። በመጽሐፍ የሚጸለይ ሲባል ለምሳሌ የጸሎት መጽሐፍ ይዘን ከዘወትር ጸሎት ጀምረን አአትብ ገጽ ከሚለው ጀምረን የዘወትር ጸሎቱን ጨርሰን ከዛ በኋላ የዕለቱን ውዳሴ ማርያም አድርሰን እንደያቅሙ የሰባቱን ዕለታት ሊያደርስ ይችላል። መልካ ማርያም መልካ ኢየሱስ ሊያደርስ ይችላል።
የዕለቱን የቅዱሱን ለምሳሌ ስንክሳሩን ሊሆን ይችላል። በ21 ሲሆን የእመቤታችን መልክ አለ። በ22 ሲሆን የቅዱስ ዑራኤል መልክ አለ። በ23 የቅዱስ ጊዮርጊስ አለ። ገድሉን እነዚህን እንደየአቅሙ እንደየችሎታው ይሄን ሊያደርግ ይችላል። አቅም የሌለው ሰው ግን እንደ ግዴታ የዘወትር ጸሎትና የዕለቱን ውዳሴ ማርያም ከዛ ይውየድስዋል እነዚህን መጸለይ ግዴታ የክርስቲያን ግዴታ። እነዚህ በመጽሐፍ በቃል መጸለይ የማይችል ከሆነ የቤተክርስቲያን ሰዎች ከሆኑ የቤተክርስቲያን ትምህርት ስለተማሩ የቃል ትምህርት ስለሚያውቁ ሰባቱ ዕለታት ውዳሴ ማርያም በቃል የግዴታ መጠናት ስላለባቸው አንቀጸ ብርሃን፣ መልካ ማርያም፣ መልካ ኢየሱስ ከዛም አልፎ 150ውን ዳዊት በብዛት የድጓ መምህራን በቃላቸው ይደግሙታል። መጽሐፍ መያዝ ላይ ይጠበቅባቸው ይችላል። ምክንያቱም በቃላቸው ስለያዙት ይሄ በመጽሐፍ የሚጸለይ ጸሎት ሊባል ይችላል። ምናልባት ግድፈት እንዳይገጥማቸው አንዳንዶቹ ዳዊቱንም ውዳሴ ማርያሙንም በመጽሐፍ ሊደግሙት ይችላሉ። ይሄ የመጽሐፍ ጸሎት ይባላል። ሁለተኛው የቃል ጸሎት ወይም የንግግር ጸሎት የሚባለው ጸሎት ነው። ይሄኛው ጸሎት ውዳሴ ማርያም ከጸለይን በኋላ ወይም መልካ ማርያም፣ መልካ ኢየሱስ ሌሎቹን የመጽሐፍ ጸሎቶች ካደረስን በኋላ አቡነ ዘበሰማያት ከማለታችን በፊት በእግዚአብሔር ፊት የምናቀርበው ልመና የቃል ጸሎት የንግግር ጸሎት ተብሎ የሚጠራው ይሄ ነው። ውይይት ነው። ጌታ ሆይ እኔ ይህንን እፈልጋለሁ፣ እንድታደርግልኝ እፈልጋለሁ። እባክህ ጌታዬ ፍቀድልኝ፣ ትምህርቴን ግለጥልኝ፣ እድሜዬን በበጎ እንዳሳልፈው እርዳኝ፣ ወጣትነቴን ባርክልኝ፣ ትዳሬን ባርክልኝ፣ ልጆቼን ጠብቅልኝ፣ ቤተሰቦቼን ጠብቅልኝ፣ ወንድሞቼን እህቶቼን ባሉበት ጠብቅልኝ፣ ሀገራችንን ሰላም አድርግልን፣ ስለ ሀገራችን ክፉ የሚያሰቡትን ሰዎች ማስተዋልን አድልልን እያለ በእግዚአብሔር ፊት የምንናገረው የንግግር ጸሎት ወይም የቃል ጸሎት ይባላል። ለዚህ ደግሞ ስርዓት አለ። እሱን ነው የማሳያቸው። አሁን የመጽሐፍ ጸሎትም ይሁን የንግግር ጸሎት በዚህ ስርዓት ውስጥ የሚካተቱ ናቸው። የመጀመሪያው መቆም፣ ቀጥ ብሎ መቆም የጸሎት ስርዓት የሚባለው ቀጥ ብሎ መቆም። ለጸሎት ስንነሳ ቢቻል ምናልባት ተቀምጠው መጸለይ የሚችሉ ሰዎች አሉ፣ ማለት የሚፈቀድላቸው። የጤና ችግር የሚያስቸግራቸው ሰዎች ካሉ መቆም የማይችሉ ሰዎች አሉ። በአካል ጉድለት ምክንያት፣ በእድሜ ምክንያት፣ በህመም ምክንያት፣ በወሊድ ምክንያት፣ በእርግዝና ምክንያት፣ በእነዚህና በመሳሰሉት ምክንያት መቆም የማይችሉ ሰዎች አሉ። ተቀምጠው መጸለይ ይችላሉ። ተቀምጠው መጸለይ የማይችሉ ሰዎች ተኝተው መጸለይ ይችላሉ። እየሰማችሁ ነው። ቆመው መጸለይ የማይችሉ ሰዎች ተቀምጠው መጸለይ ይችላሉ። ተቀምጠው መጸለይ የማይችሉ ሰዎች ምን ብለው መጸለይ ይችላሉ? ተኝተው መጸለይ ይችላሉ። ምክንያቱም ተተኝቶም ከእግዚአብሔር ጋር መነጋገር ስላለ፣ በመኝታቸው ሆነው አልጋቸውን በእንባቸው ያጠቡ ቅዱሳን ስላሉ፣ አልጋቸውን በእንባ የሚያርሱት ቅዱሳን ስላሉ፣ አልጋቸው ላይ መኝታቸው ላይ ሆነው የበቁ ሆስፒታል ውስጥ ሆነው በዚህ ሰዓት ታመው መንቀሳቀስ የማይችሉ ግሉኮስ ተተክሎላቸው ግን በዚህ ሰዓት ከእግዚአብሔር ጋር ንግግር ያላቆሙ ሰዎች አሉ። ምክንያቱም እነዚህ ሰዎች ትንፋሻቸው አልቆምም። ጸሎት የክርስቲያን ትንፋሽ ነው። ጸሎት የክርስቲያን ምንድን ነው አልኳቸው? ትንፋሽ ነው። ትንፋሽ አይቆምም። ሰውየው አልሞተም። ግሉኮስ ቢተክልለትም አልሞተም። ትንፋሹ አልቆምም። ስለዚህ ልክ እንደዛ ጸሎት ተኝተንም አይቆምም። በምንም ሰዓት ቢሆን ማሰብ በምንችልበት ጊዜ ሁሉ እግዚአብሔር እናስባለን። ጸሎት እሱ። ስለዚህ የመጀመሪያው ግን ለሁላችንም ለጤነኞቹ የሚሰራው ስርዓት ግን ጸሎት ቀጥ ብሎ መቆም ነው። ከመጽሐፍ ቅዱስ መዝሙር 5 ቁጥር 3 ላይ ልበ አምላክ ዳዊት እንዲህ ይላል። መዝሙር 5 ቁጥር 3 ላይ በጽባህ እቀውም ቅድሜከ ወአስተርኢ ለከ፣ በጠዋት በማለዳ በፊትህ እቆማለሁ። በፊትህ ምን እላለሁ? እቆማለሁ። ወአስተርኢ ለከ፣ ላንተም እታያለሁ። ላንተም ምን እላለሁ? እታያለሁ። መቆም ምንን የሚያሳይ ነው ቢባል ዝግጅትን የሚያሳይ ነው። መቆም ደግሞ ሲባል የእግሮቻችን መስተካከል፣ የሰውነታችን መቆም፣ ይሄ ብቻም አይደለም። የልባችን መቆም፣ የልባችን መጽናት፣ የህሊናችን መቆም፣ የህሊናችን መጽናት፣ የሐሳባችን መገዛት፣ በእግዚአብሔር ፊት መሆንን ማሰብ መወሰን ማለት ነው። መቆም የሚባለው እሱ ነው። በእግዚአብሔር ፊት መቆም። ከዛ በእግዚአብሔር ፊት የቆመው ሰው ምን ያስባል? በንጉሥ ፊት ነው የቆምኩት ይላል። ለምሳሌ በነገስታቱ ስርዓት በነገስታት ፊት የሚቆም ሰው የሚከተላቸው ስርዓቶች አሉ። በነገስታቱ ፊት ቆሞ ለምሳሌ እግሩን እንደዚህ ማጣመር አይችልም። ወገቡ እንደዚህ አድርጎ መያዝ አይችልም። በትክክል እንዲቆም የሚነገረው ስርዓት አለ። ሲቆምም ቀርቦ ንጉሱ ፊት አይደለም የሚቆመው። የሚፈቀድለት ቦታ ራቅ ብሎ ነው የሚቆመው። በመሃል የንጉሱ አሽከር ይኖራል፣ አስከባሪ፣ መጋረጃ ከፋች ምናምን የሚባል አለ፣ አዜ መንጦላይት የሚባል እሱ የሚቆምበትን ቦታ ያሳያል። አንዳንድ ቦታ ደግሞ አሸርጦ ይቆማል።
ልብሱን አሸርጦ ወገቡ ላይ አስሮ ይቆማል። ይሄ ሁለተኛ የምናየው ነው። መቆም የሚባለው እሱ ነው። በንጉሥ ፊት በእግዚአብሔር ፊት ቆመናል፣ በአባታችን ፊት ቆመናል። እሱን የሚያሳይ ነው። ለጸሎት የመጀመሪያው መቆም ያስፈልጋል። መቆም ተስተካክሎ መቆም፣ በስርዓት መቆም የመጀመሪያው። ሁለተኛው ቀንይት ነው፣ መታጠቅ፣ ወገብን መታጠቅ። በሉቃስ ወንጌል ምዕራፍ 12 ቁጥር 35 ላይ ጌታ እንዲህ ብሎ ተናግሯል። ወይኩን ቅኑተ ኀቁየክሙ ወህትወ መኃተዊክሙ፣ ወገባችሁ የታጠቀ፣ ወገባችሁ ምን ያለ የታጠቀ፣ መብራታችሁም የበራ ይሁን ይላል። መታጠቅ ይገባል። ለምሳሌ አሁን በጥንቱ ስርዓት አሁንም በገዳማት ስንክሳር የሚያነብሰው ሰዓታት ሲቆም ምንባባትን የሚያነብሰው ንኢ ሲባል የመሳሰሉት ቦታዎች። ይሄ ብቻ ሳይሆን ከቅድስቱ ወደ ቤተ መቅደሱ ሲገባ ልብሱን እንደዚህ ወገቡ ላይ አስሮ ታጥቆ ነው የሚገባው። ስንክሳር የሚያነብሰው፣ ቅኔ የሚቀኝ ሰው፣ ክብሪቲ የሚያወርድ ሰው፣ ምልጣን የሚመራ ሰው፣ እነዚህ ሰዎች ይታጠቃሉ። በገዳም ይሄ ስርዓት አለ እና መታጠቅ የሚያሳየው ዝግጅትን ነው የሚያሳየው። በገዳም ያሉ አባቶች እሱ ብቻ ሳይሆን ዘመናቸውን ሙሉ ጠፍር ታጥቀው ይኖራሉ። ያ ጠፍር በጣም ደረቅ ነው። ደረቅ ከመሆኑ የተነሳ ወገባቸውን እየሰመጠ እየሰረሰረ የሚያስጨንቃቸው እና የዓላማው ምንድነው? ለጸሎት የሚቀሰቅስ ነው። ለጸሎት የሚቀሰቅስ ለምሳሌ የቅዱስ ዮሐንስ መጥምቅ ታሪክ ታስታውሱ እንደሆነ ወቅናቱ ዘአዲም ይላል ወንጌል። መታጠቂያው ከጠፍር የተሰራ ነው ይላል። ደረቅ ነው እና ያ ደረቁ ሲተኛም አያወልቀውም፣ ሲሄድም እንደታጠቀው ነው፣ ሲቆምም እንደታጠቀው ነው። ሄሮድስን ሲዘልፈው የሄሮድስን የፊልጶስን ሚስት ልታገባ አይገባም የወንድምን እያለ ሲገስጸው ጠፍር ታጥቆ ነው ይገስጸው የነበረው። በሄደበት ቦታ ሁሉ ወገቡ ላይ ጠፍር አለ። ይሄ ጠፍር ወገቡን ይሰነጥቀዋል፣ በየጊዜው ያስጨንቀዋል። በየጊዜው አባቶቻችን እንደዛ ናቸው በየገዳማቱ ያሉ። ስለዚህ መታጠቅ፣ በጸሎት መታጠቅ ፍጹም የሆነ ዝግጅትን የሚያሳይ ነው፣ ቁርጠኝነትን የሚያሳይ ነው። ይሄስ ምንድን ነው ቢባል አለማቋረጥ። ለምሳሌ ለጸሎት የቆመው ሰው ስልኩ ቢጠራ ማቋረጥ የለበትም፣ ስሙ ቢጠራ ማቋረጥ የለበትም። ከአቅም በላይ የሆነ ነገር ካልገጠመው፣ ህመም ካልገጠመው፣ የሚጥል ነገር ካልገጠመው በስተቀር ማቋረጥ የለበትም። ጸሎት መስቀል ነው። ጸሎት ምንድን ነው አልኳችሁ? መስቀል ነው። ክርስቶስ 3 ሰዓት በመስቀል ቆይቷል። ወገቡን ታጥቋል መስቀል ላይ። በምንድን ነው የታጠቀው ቢባል ችንካር ታጥቋል። ይሄ ብቻ ሳይሆን ከመስቀሉ ጋር የሚያጣብቀው ሽቦ ከወገቡ ጋር ታስሯል። ያ ሽቦ ደግሞ እንደገና በችንካር ተቸንክሯል። ከልቡ ጋር፣ ከሆዱ ጋር፣ ከደረቱ ጋር። ያ ችንካር ደግሞ በደረቱ አልፎ ከመስቀሉ እንጨት ጋር አገናኝቶታል። መታጠቅ የሚባለው እሱ ነው። ስለዚህ ለጸሎት የሚቆም ሰው ይታጠቃል። ይህን ያሳያል። ፍጹም የሆነ ዝግጅትን፣ አለማቋረጥንና መሰጠትን፣ ቁርጠኝነትን የሚያሳይ ነው። ሶስተኛ መይጠገጽ መንገለ ምስራቅ፣ ፊትን ወደ ምስራቅ መመለስ። ይሄ ምንም አይነት ቦታ በሌለበት በምድረ በዳ ብትሆን ስዕል የታለ የምጸልይበት ብትል ምክንያት የለህም። ቤተክርስቲያን የለም ብትል ምክንያት የለህም። እነዚህ ሁሉ ምክንያት አይሆንም። ምንም ስዕልም ቤተክርስቲያንም በሌለበት ቦታ ብትሆን ፊትህን ወደ ምስራቅ አዙረህ ዓይንህን ደግሞ ወደ ሰማይ ቀና አድርገህ ጸልይ። ለምንድን ነው ወደ ምስራቅ ዞረን የምንጸልየው? ወደ ምስራቅ የምናየው ለምንድን ነው ቢባል ምስራቅ ማኅደረ እግዚአብሔር ተብሎ ነው የሚጠራው። የእግዚአብሔር ማደሪያ። የማን ማደሪያ? የእግዚአብሔር ማደሪያ ተብሎ ነው የሚገለጠው ምስራቅ። ሰማይ ዘመን ገለጽባ ይላል ልበ አምላክ ዳዊት። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያርግ ሐዋርያት ያዩት ወደ ምስራቅ እየተመለከቱት ነው ያረገው ጌታ። ወደ ሰማይ ሲሄድ በምስራቅ አቅጣጫ ነው ደመና የተቀበለችው። ይሄ ብቻ ሳይሆን እሱ ራሱ ሲያስተምር በማቴዎስ ወንጌል ምዕራፍ 24 ቁጥር 27 ላይ ከመእንተ መብረቅ ይላል። እንደ መብረቅ ብልጭታ ከምስራቅ ሲመጣ የሰው ልጅ ታዩታላችሁ። ከየት ሲመጣ? ከምስራቅ ሲመጣ። ከምስራቅ ነው የሚመጣው፣ የሚገለጠው ከዚያ ነው። ምስራቅ የፀሐይ መውጫ ነው። ምስራቅ የብርሃን መገኛ ነው። በዚህ ምክንያት ወደ ምስራቅ ዞሮ መጸለይ ይገባል። ስዕል ካለስ ወደ ቅዱሳት ስዕላቱ ዞሮ መጸለይ ይገባል። ስዕሉ የቅዱስ ጊዮርጊስም ይሁን የጌታችንም ይሁን የእመቤታችንም ይሁን የሥላሴም ይሁን የጻድቃን የሰማዕታት የቅድስት አርሴማም ይሁን የሌላውም ይሁን ስዕል ካለ አይኖቻችን ወደ ስዕሉ፣ ፊታችን ወደ ስዕሉ መዞር አለበት። ቤተክርስቲያን ካለስ ከየትኛውም አቅጣጫ ፊታችን ወዴት መሆን አለበት? ወደ ቤተክርስቲያን መሆን አለበት። ለምሳሌ አሁን እዚህ ማዕድ ባቀርብ የሁሉም ሰው እዚህም ያለው ፊቱ ወዴት ነው? ወደ ማዕዱ። የእናንተም ፊታችሁ ወዴት ነው? ወደ ማዕዱ። ቤተክርስቲያን በማዕድ ትመሰላለች። በምስራቅ በኩል ያለውም ፊቱ ወደ ቤተክርስቲያን፣ በምዕራብ ያለውም፣ በሰሜን ያለውም፣ ወደ ደቡብ ያለውም ፊቱ ወደ ቤተክርስቲያን ይሆናል። ቤተክርስቲያን ካለ ፊታችን ወደ ቤተክርስቲያን መሆን አለበት።
አንዳንዱ በጣም እንደው ራሱ እንደ ግብዝ የሚቆጥር ሰው ቤተክርስቲያን ሆኖ ራሱ ወደ ምስራቅ ዞሮ ጀርባውን ለቤተክርስቲያን ሰጥቶ የሚጸልይ ሰው አለ። ከእንዲህ አይነት ግብዝነት እግዚአብሔር ሁላችንን የሚጠብቀን። ስለዚህ ፊታችንን ወደ ምስራቅ ማዞር ስርዓት የመጀመሪያው መቆም፣ ሁለተኛው መታጠቅ ወገብን። አሁን ይሄ ወገብን መታጠቅ ሲባል በእርግጥ አሁን እንደ ከተማው ስርዓት ግዴታ የሆነ ነገር ወገባችን ላይ እናስራለን ማለት አይደለም። ዝግጁነትን የሚያሳይ ነው ብለው መተርጉማኑ ተርጉመውታል። ሶስተኛ ፊታችን ወደ ምስራቅ ማዞር። አራተኛ አቲበ ገጽ በትምህርተ መስቀል። እነዚህ አሁን ዝግጅቶቹ ናቸው። ዝግጅቶቹ የመጀመሪያው መቆም ነው። ሁለተኛው ደግሞ መታጠቅ ነው። ሶስተኛው ደግሞ ፊታችን ወደ ምስራቅ ማዞር ወይ ወደ ስዕሉ ወይ ወደ ቤተክርስቲያን ካዞርን በኋላ ቀጥሎ የሚሆነው አቲበ ገጽ በትምህርተ መስቀል። እጃችንን በመስቀል ምልክት ካመለከትን በኋላ በአራቱ ማዕዘናት እናመለክታለን። ከዚህ ወደዚህ፣ ከዛ ወደዚህ፣ ከዛ ደግሞ ወደዚህ። አራቱ ማዕዘናት የሚያመለክቷቸው ብዙ ምስጢራት አሉ። ስናማትብ በስመ አብ ወወልድ ወመንፈስ ቅዱስ ብለን ልናማትብ እንችላለን። ወይም ደግሞ አአትብ ገጽ ወኩለንታዬ በትምህርተ መስቀል እያልን ልናማትብ እንችላለን። ወይም በእግዚአብሔር አብ ስም፣ በእግዚአብሔር ወልድ ስም፣ በእግዚአብሔር መንፈስ ቅዱስ ስም አንድ አምላክ እያልን ልናማትብ እንችላለን። ወይም ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ እያልን ልናማትብ እንችላለን። አሜን እያልን መጨረሻ ነው። ይሄ የሚያሳየው በመስቀል ጠላታችን ዲያብሎስ ስለወደቀ ስለተሸነፈ ጠላታችንን ዲያብሎስ በቀኝም በግራም በፊትም በኋላ በምስራቅ በምዕራብ በሰሜን በደቡብ ያለውን ሰይጣን ሁሉ ማርገፍ ነው፣ መጣል፣ ጸጥ ማድረግ ነው። ዙሪያችንን ሰላም ማድረግ ነው። የጸሎታችንን ኢንቫይሮንመንት መስራት ነው። የጸሎታችንን አካባቢ መስራት ነው። ዙሪያችንን መስራት፣ የሚረብሸንን ማራቅ፣ የሚያስጨንቀንን ማራቅ፣ በየመሃሉ እየገባ ክፉ የሚያሳስበንን እሱን ማራቅ። ይሄን በጣም መስራት ነው። ማማተብ የሚባለው ይሄ ነው። ከዛ በኋላ ጸሎቱን ጀምረናል ማለት ነው። አራተኛው ይሄ ነው፣ መላ ሰውነትን በመስቀል ምልክት ማማተብ። ከዛ ጸሎቱን ከጀመርን በኋላ ፍትሐ ነገሥት አንቀጽ 14 ላይ አንብቦተ ቃላት በፍርሃት እነዚህ የምነግራችሁ ፍትሐ ነገሥት አንቀጽ 14 ላይ ሙሉ አለ። አንብቦተ ቃላት በፍርሃት ይላል። አንብቦተ ቃላት በፍርሃት ማለት የሚጸልይ ሰው የሚጸልየውን ቃል እያስተዋለ ከንፈር ማንቀሳቀስ ብቻ አይደለም፣ አፍ ማንቀሳቀስ ብቻ አይደለም፣ እያስተዋለ የሚናገረውን ነገር እየሰማው አባታችን ሆይ በሰማያት የምትኖር ስትሉ እየሰማችሁት መሆን አለበት። እናንተ ራሱ እየሰማችሁት መሆን አለበት። ሌላ ሰው እየሰማው አይደለም ምላችሁ፣ ህሊናችሁ እየሰማው። አሁን አንዳንዶቻችን እንጀምራለን እንጨርሳለን፣ በመሃል ምን እንደተባለ መድኃኔዓለም ብቻ የሚያውቀው እኛም አናውቅም። አባታችን በሰማያት የምትኖር ስምህ ይቀደስ ኃይሉ ስብሐት ለዓለሙ አማትበናል የለም ምን እንደተባለ ዘለነው ይሁን በመሃል ሌላ ክፉ ቃል ተናግረን ይሁን አናውቀው። ስምህ ይቀደስ መንግስትህ ትምጣ የሚል ሰው ስምህ ይቀደስ የሚለውን ከህሊናው ማመስገን አለበት። አፉ አይደለም፣ ህሊናው ያመስግን፣ መንፈሱ ያመስግን፣ ልቡ ያመስግን፣ አይምሮው ያመስግን፣ ይወቀው፣ ይረዳው። የማንን ስም እየጠራ እንደሆነ ይረዳው። የብዙዎቻችን ችግር ይሄ ነው። መዝገበ ጸሎቱን እንከፍተዋለን፣ እንጀምራለን። 1 2 3 7 ቀራ። ከሄን በኋላ ልጨርሰው እንዴ ወይ እንደዚህ እያልን አሁን እንዲህ አይነቱን ጸሎት እናንተ ራሳችሁ ትቀበሉታላችሁ? ሌላ ሰው እንደዚህ እያለ ቢጸልይ እና ተቀበሉኝ ቢላችሁ እናንተ ራሱ ትቀበሉታላችሁ? ምን አባህና በየመሃሉ ስንት ገጽ እየቆጠርክ ደግሞ አታፍ እንደዚህ ነው የምትሉት? እንደዚህ አይነት ቀልዶች መቆም አለባቸው። በእርግጥ ካለመጸለይ መጸለይ ይሻላል። መቼስ ምንም ካለመዝራት ዘርቶ ባያርሙት እንኳን ትንሽ ለዘርፍኝ የምታክልም እንደማይታጣ ካለመጸለይ መጸለይ ይሻላል። ግን የምንናገረው ነገር እያደመጥ ነው እየሰማ ነው መሆን አለበት። ያለበለዚያ ምን ማድረግ አለባችሁ መሰላችሁ? ጸሎቱን ወይ መቀነስ አለባችሁ። በመብዛቱ ምክንያት ከሆነ መስማት የማትችሉት እንዲህ ይላል ፍትሐ ነገሥቱ ወአንብቦቱ ይኩን ዘባቲ አንሳይ ሰሆ መንፈስ መንገለ ፈጣሪ ይላል። የሚያነበው ሰው የሚጸልየው ሰው የመንፈሱ መንቀሳቀስ የህሊናው መንቀሳቀስ ወደ ፈጣሪ ይሁን፣ ወይም ደግሞ ወደ ፈጣሪው የመንፈስ መንቀሳቀስ ይኑረው። ፍጹም ኔትወርክ ይኑረው። አሁን ኔትወርኩ ከተቆራረጠ የሚለው ነገር አይደመጥም አይደለም። ኔትወርኩ የማይሰራ ከሆነ ስልክ እያወራችሁ በየመሃሉ የሚቆራረጥ ከሆነ መደማመጥ አንችልም። ምን እያልክ ነው? ምንድነው ያልከኝ? ወይ መልሳችሁ ደውላችሁ ምናምን ነው። ስለዚህ ሐሳቡ ይቆራረጣል።
በትክክል ኔትወርኩን መዘርጋት ይፈልጋል። ያንን ኔትወርክ መጠበቅ ይፈልጋል። በትክክል መናገር ይፈልጋል። ጸሎት ከእግዚአብሔር ጋር መነጋገር ከሆነ ለምሳሌ አሁን አንዳንድ ሰው እያወራችሁት የማይሰማችሁ ሰው አለ። ሰምቻለሁ እንዲህ አይደል ያልከው ይልና አንዳንድ ጊዜ ያላላችሁትን ይላል። ከእግዚአብሔር ጋር እንዲህ አይነት ቀልድ መኖር የለበትም። በመሰረቱ ይሄ ተመስጦ የሚባለው በጸሎት ብቻ አይደለም፣ በንባብም ይሄ ሊኖር ይገባል። አንድ ሰው የሚያነብሰው ሌላ ነገር እያሰበ ከሆነ ገጹን እኮ ይዘልቀዋል። አይምሯችን በነገራችን ላይ ከባድ ነው። በአንድ ጊዜ ብዙ ነገር መስራት ይችላል። ብዙ ነገር እና ብዙ ነገር መስራት ስለሚችል እያነበባችሁም ክፉ ማሰብ ትችላላችሁ፣ መልካም ማሰብ ትችላላችሁ። ግን እያነበባችሁ ሌላ ካሰባችሁ የምታነቡትን ነገር አትይዙት። ምን እንዳላችሁ ምን እንዳነበባችሁ አታውቁትም። እውቀት አይኖራችሁም። ባዶ ነው የምትሆኑት። ስለዚህ ጸሎት እሱ ነው። ወአንብቦቱ ይኩን ዘባቲ አንሳይ ሰው መንፈስ መንገለ ፈጣሪ። የሚጸልየው የሚያነበው ሰው ወደ ፈጣሪ የሚንቀሳቀስ ህሊና ይኖረው ይልና አው በህሊና ባህቲቱ አው በልሳን ከመይት ህርጉም ለህሊና ይላል። የሚጸልየው በህሊና ሊሆን ይችላል፣ እየሰማው እያወቀው እየተረዳው። ዝም ብዬ ልጸልይ ይችላል። ዝም ብዬ እንዳልኳችሁ ዝምታም ጸሎት ነው ብያቸዋል። ያው ዝም ብዬ ሳልናገር በሐሳቤ እግዚአብሔር ይርዳኝ የቀና ብዬ ብቻ ልጸልይ ይችላል። ግን ይሄን የምለውን ህሊናዬ ሊያውቀው ይገባል። ይሄ ነው ለህሊና ትርጉም ሊኖር። አው በልሳን ከመይት ህርጉም ለህሊና። በአንደበት ከሆነስ እየተናገረ ከሆነስ ለህሊናው ይተርጉምለት ይላል። ለህሊናው ይተርጉምለት። የሚጸለይ ጸሎት እንደዛ መሆን አለበት እንጂ አሁን ይሄ መዝገበ ጸሎቱን ይዘን 150 ምናምን አለው መሰለኝ ጸሎት፣ ያን ሁሉ ብንዘልቀው ካልሰማ ነው ካልተረዳ ነው ዋጋ የለው። መመላለስ ራሱ ይፈልጋል። መመላለስ ለምሳሌ አንድ ገጽ ሳይታወቃችሁ ሐሳባችሁ ወጣ ገባ እያለ ሳይታወቃችሁ አንዱን ገጽ ከዘለቃችሁት እንደገና ተመልሳችሁ ትዝ ከሚላችሁ ክፍል ጀምራችሁ መጨረስ አለባችሁ እያስተዋላችሁ። ለዚህ ደግሞ መድኃኒቱ ምንድነው? የምትናገሩትን ቃል እርግጥ እያደረጋችሁ። ለምሳሌ እኔ በጣም ይገርመኛል። የገጠር ልጅ ስለሆንኩኝ ገጠር አካባቢ በተለይ ሌሊት ለሰዓታት ለማህሌት ካህናቱ ሲሄዱ የሚጸልዩት ጸሎት አለ። ይገርመኛል። ያው እዛ በእግር ነው የሚሄደው፣ መኪና የለም፣ ሌሊት ነው የሚሄደው እና በመንገድ እየጸለዩ ነው የሚሄዱት ብዙዎቹ። ትምህርተ በዓቱ ሊሆን ይችላል የሚጸልዩት፣ ኪዳን ሊሆን ይችላል። በእንተ ትምህርተ በዓት ቅድመ ዘትነገርን ጵርስ ፎራ፣ ወደ ቀኝና ወደ ግራ እየዞሩ ያሉት ጊዜ ራሱ ጨለማውን የሚገላምጡት ነው የሚመስለኝ። በጣም ነው የሚደንቀው ሲናገሩት። ወደ ቤተክርስቲያን ሲገቡ ልክ ከውስጥ ሲገቡ ሰላም ለኪ ቅድስት ቤተክርስቲያን እያሉ ሲገቡ የድምፃቸው ግርማ፣ የቃሉ አወጣጥ ኃይል እንደ እሳት ነበልባል እየተምዘገዘገ ነው የሚወጣው። እንደ ሰይፍ ነው የሚወረወረው። ጸሎት ማለት እንደሱ እንደ ሰይፍ ስትወረውሩት፣ እንደ እሳት ስተፉት፣ እንደ ነበልባል ስታቃጥሉት፣ ያ ነው ጸሎት የሚባለው። እሱ ነው የምትጸልዩትን ጸሎት ከአፋችሁ ጉርድ እያለ ሲወጣ ሲወረወር፣ ልክ ድንጋይ ሲወረወር ዥር እያለ ድምፅ እንደሚሰማው ልክ እንደዛ እሳት እየሆነ ሲወጣ መታወቅ አለበት። ጸሎት እሱ ነው። ጸሎት እሱ ነው። አንብቦተ ቃላት በፍርሃት ማለት ይሄ ነው። ስትናገሩት እየታወቃችሁ እየተረዳችሁ። ከዛ አስተብርኮ ሰጊድ ስድስተኛ። አስተብርኮ ማለት መንበርከክ ማለት ነው። ሰጊድ ማለት መስገድ ማለት ነው። ስግደት በሶስት ይከፈላል። የመጀመሪያው መውደቅ ይባላል። ሁለተኛው መንበርከክ ይባላል። ሶስተኛው አርንኖ ይባላል። አርንኖ የሚባለው እንደዚህ ወገብ ጎንበስ አንገት ቀለስ ማድረግ፣ ይሄ አርንኖ ተብሎ ይጠራል። አርንኖ አርስቲክሙ ቅድመ እግዚአብሔር አምላክን የሚለው ዲያቆን አምላካችን በእግዚአብሔር ፊት ራሳችሁን ዘንበል ዝቅ አድርጉ የሚባለው እሱ አርንኖ ይባላል። አስተብርኮ ደግሞ የሚባለው እጅና ጉልበት ብቻ መሬት የሚነኩበት እሱ አስተብርኮ ተብሎ ይጠራል። ወይም ደግሞ ጉልበት ብቻ መሬት የሚነካበት አስተብርኮ መንበርከክ ይባላል። ስግደት የሚባለው ግን መውደቅ ነው። ሶስት አካሎቻችን መሬት ይነካሉ። አንደኛው ግንባር፣ ሁለተኛው እጅ፣ ሶስተኛው ጉልበት። ይሄ ሰጊድ ይባላል። እነዚህ ጸሎቶች የቃል ጸሎቶችን ይፈልጋሉ። ምናልባት አንዳንድ ሰው አቅም ያለው ሰው ተንበርክኮ የዕለቱን ውዳሴ ማርያም ሊጸልየው ይችላል። ግድ አይደለም። አቅም ያለው ሰው የእመቤታችን ፍቅር በጣም የበዛለትና አቅም ያለው ሰው ያን ሊያደርግ ይችላል። ከዛ ውጭ ግን አባታችን ሆይ ሲል ሊንበረከክ ይችላል። ለምሳሌ ስግደት ከሆነ ግን በቃል የሚባል ጸሎት መሆን አለበት።
ምክንያቱም እየሰገድን ልናነብ ስለማንችል። ስለዚህ እግዚኦ መሐረነ ክርስቶስ ሊሆን ይችላል፣ ኤሎሄ ሊሆን ይችላል፣ ስማና አምላክነ ሊሆን ይችላል፣ ኪርያላይሶን ሊሆን ይችላል። እነዚህን ቃላት እየተናገረን እየሰገድን እንደየአቅሙ 40 ሊሆን ይችላል፣ 50 100 ሊሆን ይችላል። በማንኛውም ጊዜ ክፉ ሐሳብ ሊያሸንፈን በመጣ ጊዜ እየሰገድን ልንጸልይ እንችላለን። ራሱ ስግደት ብቻውን ጸሎት ነው። ስለዚህ 6ኛ ደረጃ የተቀመጠው አስተብርኮ ሰጊድ፣ አድንኖ አስተብርኮ ሰጊድ። እነዚህ አጠቃላይ 6ኛ የተቀመጡ ናቸው። 7ኛ አንስኦተ አእዳው፣ እጅን መዘርጋት። ምናልባት በጸሎት መጽሐፍ የሚጸልዩ ጸሎች አንድ እጃቸውን ሊዘረጉ ይችላሉ። በቃል የሚጸልዩ ሰዎች ደግሞ 2 እጃቸውን ሊዘረጉ ይችላሉ። የተንበረከኩ ሰዎች 2 እጃቸውን ሊዘረጉ ይችላሉ። በቃላቸው የሚጸልዩ ሰዎች ግን ተንበርክከው ይሁን ቆመው ይሁን እጃቸው ሊዘረጉ ይችላሉ። ይህንንም አሁን መጽሐፍ ቅዱስ ነው የሚነግረን። ጌታችን መድኃኒታችን ኢየሱስ ክርስቶስ ለዚህኛው ለአስተብርኮና ለሰጊድ ማስረጃ የማቴዎስ ወንጌል ምዕራፍ 26 ቁጥር 39 ላይ፣ የሉቃስ ወንጌል ምዕራፍ 22 ከቁጥር 40 ጀምሮ ጌታ ይጸልይ የነበረው እየተንበረከከና እየሰገደ ነበር ይጸልይ የነበረው። የጌታ ጸሎት ይሄ አርአያነት፣ ምሳሌነት ተብሎ ይገለጣል። አብነትነት፣ መምህርነት ተብሎ ይገለጣል። ስለዚህ ጸሎት ይሄ ይፈልጋል። ማስረጃው የማቴዎስ ወንጌል ምዕራፍ 26 ቁጥር 39 ላይ። እጅን መዘርጋት ደግሞ ቅዱስ ጳውሎስ እንዲህ ብሎ ለጢሞቴዎስ ነግሮታል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 8 ላይ እንግዲህ ወንዶች በስፍራው ሁሉ አለቁጣና አለክፉ ሐሳብ የተቀደሱትን እጆች እያነሱ ይላል። የተቀደሱትን እጆች ምን እያሉ እያነሱ እንዲጸልዩ እፈቅዳለሁ ይላል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 8 ወንዶች ሲል ለወንዶች ብቻ ነው የተፈቀደው ማለት አይደለም። እንደምታውቁት አትግደል የሚለው ለማን የተሰራው? ለወንድ ነው የሚመስለው አይደለም። አትግደይ የሚል ስለሌለ አትግደል የሚለው ለወንድ እና ልትገሉ ነው እናንተ አትግደል የሚለው ለወንድ ነው ተብሎ ሴቶች ይግደሉ። አሁን እንደዛ ይመስለኛል እኮ ይሄ በሴቴነት በፌሚኒዝም ሰበብ